ኢቢኤስ ቴሌቪዥንና ፈተናው እየቀጠለም ይገኛል። ከሌላ የቴሌቪዥን ማሰራጫ ጣቢያዎች በላይ እዚህ የቴሌቪዥን ማሰራጫ ጣቢያ ላይ ፈተና ለምን ይበዛል የሚለው የብዙ ሰዎች ጥያቄ ሊሆን ይገባል። አሁን ባለው ሁኔታ የሰራተኛ መሰናበቱን ተከትሎ ብዙ ጥያቄዎች በቴሌቪዥን ማሰራጫ ጣቢያው እየተነሱ ቢሆኑም ነገር ግን አሁን ደግሞ እጅግ ከባድና አስደንጋጭ ድብዳ የሆነ መረጃ ደግሞ ተንቀሳቅሷል። ምንድነው የዚህ ቴሌቪዥን ማሰራጫ ጣቢያዎች ላይ ፈተና የሚበዛው? ከሰራተኛ ስንብትም አለፍ ብሎ ደግሞ በእያንዳንዱ ዓመትና ጊዜ በዛ ቤት የሚሞት ሰራተኛ ቁጥሩ እየጨመረ መምጣቱ እጅግ የሚያሳዝንና ልብ ሰባሪ የሆነ ጉዳይ ሆኖ እየቀጠለም ይገኛል። በዚህ መካከል ታዲያ ኢቢኤስ ቴሌቪዥንና አሁን የህይወት እንቅስቃሴው ላይ እየተፈጠሩ ያሉ እጅግ ግራ የሚያጋቡ ነገሮች ቢኖሩም በቅርብ ጊዜ ዋና የቴሌቪዥን ማሰራጫ ጣቢያውን ኃላፊውን ያጣው ኢቢኤስ ቴሌቪዥን ደግሞ አሁን በእያንዳንዱ እንቅስቃሴ እጅግ ፈተና የሚሆኑ ነገሮች እየበዙበት ይቀጥላሉ። ውድ የቻናላችን ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑና ለወዳጅ ዘመዶቻችሁ ደግሞ ቪዲዮን ሼር በማድረግ ሐሳብ አስተያየታችሁን ደግሞ በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ አስገራሚ እጅግ ልብ ሰባሪ ወደሆነ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ዛሬ ወደ ያስኩላችሁ መረጃ አልፋለሁ። እስከ ፍጻሜው ተከታተሉኝ። በኢቢኤስ ቴሌቪዥን ከታቀደውና ከታሰበው ውጪ ድንገተኛ ነገሮች እየተዘወተሩና እየታዩ ይቀጥላሉ። ይህ የሚሆንበት ምክንያት ምንድነው ብላችሁ ከጠየቃችሁ በኢቢኤስ ቤት ጀርባ አንዳንድ እጅግ ልብ ሰባሪ ነገሮች እንዲከሰቱ የሚያደርጉ ሴራዎች አሉ የሚሉ ሰዎች እጅጉን ተበራክተዋል። ሴራ ወይስ አሁን ባለው የህይወት መንገድ እየተፈጠረ ያለ ድንገተኛ ሁኔታ? ይህ ነገር ጥያቄ ቢያስነሳም በቴሌቪዥኑ ከሚሞቱ ሰራተኞችና ከሚሰናበቱ ሰራተኞች ጀርባ ደግሞ አንዳንዱ ቀን የሚሰማ እጅግ አስገራሚና አስደናቂ ህይወት መንገድ እየቀጠለም ይሄዳል። ታዲያ በዚህ መካከል በኢቢኤስ ቴሌቪዥን ላይ ከሚፈጠሩ ክርክሮችና ግርግሮች አለፍ ብሎ ዛሬ ደግሞ ለቴሌቪዥን ማሰራጫ ጣቢያ ዋናና መሰረት የሆኑ ነገሮች ደግሞ እየተናጉ መምጣታቸው ይታወቃል። በዚህ መካከል የኢቢኤስ ቴሌቪዥን የቤተሰብ ጨዋታ የሚለውን የነጻነት ጨዋታ አድርጎ ቀይሮ በዛስ ቦታ አዘጋጅ ለማዘጋጀት እየተንቀሳቀሰ ያለው ኢቢኤስ ቴሌቪዥን ደግሞ ዛሬ እጅግ ትልቅ የሆነ አደጋ ከፊቱ ተጋርጦ መረጃዎች መውጣታቸው ተሰምቷል። በኢቢኤስ ቤት የሚሰሩ ሰራተኞች በቅርቡ ይሰናበታሉ የሚሉ መረጃዎች እንኳን ቢንቀሳቀሱም አንዳንዶቹ ነገሮችን ዋጥ አድርገው እዛ ቤት ለመቀጠል እየጀገኑም ይገኛሉ። ታዲያ ከልፈቱ ጀርባ ማነው እነዚህ ሰራተኞች ህይወታቸው እንዲያልፍ እያደረገ ያለ ከጀርባ ያለ እጅ ምንድነው ብሎ ለማወቅ የሚታትሩ ሰዎች በየጊዜው ቢበዙም በዚህ መካከል ደግሞ እጅግ ፈተናዎችን የሚያሳልፈው ኢቢኤስ ቴሌቪዥን ማሰራጫ ጣቢያ ዛሬ ደግሞ እጅግ አሳዛኝና ልብ ሰባሪ ነገሮችን ይዞ መምጣቱ በብዙዎች ዘንድ የቴሌቪዥን ማሰራጫ ጣቢያ ዘንድሮ መቀጠሉን እንጃ የሚሉ ወሬዎች የተበራከቱም ይገኛሉ። ብዙ ጊዜ ፕሮግራም የሚያዘጋጁ ሰራተኞች እጅግ የሚያምሩና ቆንጆ እንደሆኑ ይታመናል። ለእያንዳንዱ ደግሞ ኢቢኤስ ቴሌቪዥን ወጪውን ሸፍኖ ከሜካፓቸው ጀምሮ እስከሚለብሱት ጉዳይ የተጨነቀ ይንቀሳቀሳል። በዚህ መካከል ታዲያ የቴሌቪዥን ማሰራጫ ጣቢያ ገንዘብን እንደ ወረቀት እየበተነ ብዙ ሰዎችን ደግሞ እንደፈለገ እየሸለመ የሚቀጥልበት ምክንያት ምንድን ነው የሚለው ነገር ለብዙዎቹ ጥያቄ ነበር። በዚህ መካከል ታዲያ በእያንዳንዱ ቀን ለአርቲስቶቹ ወይም በዚያ በፕሮግራም አዘጋጅነት ለሚሰሩ ሰዎች የሚያወጣው ወጪ እጅግ እየበዛ እንደሆነ ቢታመንም በዚህ ዓመት ብቻ በአንድ ፕሮግራም 140 ሚሊዮን ብር ኪሳራ እንደገጠመው ኢቢኤስ ቴሌቪዥን ላይ እየወጡ ያሉ መረጃዎች ይናገራሉ። 140 ሚሊዮን ብር ለአንድ ፕሮግራም ብቻ ወጪ አድርጎ ምንም ትርፍ አላገኘውም ብሎ አንዳንድ ፕሮግራሞችን ለመሰረዝ እየተንቀሳቀሰ እንደነበር ይታመናል። በዚህ መካከል ታዲያ የሚወጣው ወጪ ከየት ነው ምንጩ ብለን ለማወቅ ብንሞክርም አንዳንዶቹ መነሻውን አሜሪካን ያደረገ ወይም መቀመጫውን እዛ ያደረገ የሚላክለት ዶላር ስላለ ነው። በዚህ ልክ ኢቢኤስ ላይ የሚሰሩ ሰራተኞች ረብጣ ገንዘቦች የሚከፈሉ እየተባለ ይነገራል። ለእያንዳንዱ ሰራተኛ የሚከፈለው ዋጋ ብቻ ሳይሆን ለእያንዳንዱ ፕሮግራም የሚወጡ ወጪዎች እጅግ በጣም ብዙ እንደሆኑና በዚህ መካከል ደግሞ የቴሌቪዥኑ እጣ ፈንታና እርምጃው በዚህ ከቀጠለ መዘጋት ሊሆን ይችላል የሚል ስጋቶችን እየተናገሩ የነበሩ ሰዎች ይደመጣሉ። በዚህ መካከል ታዲያ በእያንዳንዱ ፕሮግራም ይህን ያክል ወጪ ካወጣ የቴሌቪዥን ማሰራጫ ጣቢያው በእያንዳንዱ በሚያዘጋጃቸው ፕሮግራሞች ምን ያክል ወጪ ሊያወጣ ይችላል ተብሎ መገመት እጅግ የሚከብድ ጉዳይ አይደለም።
አይደለም። በዚህ መካከል እያንዳንዱ እንቅስቃሴ ያንን ያክል ገንዘብ ወጪ እያደረገ ያለ የቴሌቪዥን ማሰራጫ ጣቢያ ለመቀጠል ማንገራገሩና ለመቆም መታገሉ የሚቀር ጉዳይ አይደለም የሚሉ ሰዎች እጅጉን እየተበራከቱ ይመጣሉ። የኢቢኤስ ቴሌቪዥን ቀጣይ ጣፈንታ ምን ሊሆን ይችላል የሚሉ ስጋቶችን በእያንዳንዱ አቅጣጫ የሚሰጡ ሰዎች እየተበራከቱ ይገኛሉ። በዛ ቦታ የሚሰሩ ሰራተኞች ህልፈት ተከትሎ ቀጥሎ ደግሞ የኃላፊውን ሞት ተከትሎ የቴሌቪዥን ማሰራጫ ጣቢያው የመቀጠል አባዜው እጅግ አዳጋች ነው የሚሉ ሰዎች ተበራክተው ነበር። በዚህ መካከል ታዲያ የኢቢኤስ ቴሌቪዥን ዋና አመራሮችን ቅያሬ አድርጎ በዚህ መካከል ደግሞ የቤተሰብ ጨዋታ የሚለውን ወደ ነፃነት ጨዋታ ቀይሮ የሚሰራ ሰዎችን ወይ ሰራተኞችን ላይ አሁን ትኩረቱን አድርጎ ፍለጋ ላይ እንደሚገኝ የሚናገረው ኢቢኤስ ቴሌቪዥን ዛሬ ደግሞ ያወጣው መረጃና መግለጫ እጅግ ልብ ሰባሪና አሳዛኝ ሆኖ ከርሟል። በዚህ መካከል ታዲያ ሁላችንም እጅግ የምንወደውና በጣም ብዙ ሰዎች የሚከታተሉት በስንቱ ድራማ ሙሉ በሙሉ መቋረጡ ተሰምቷል። ይህ የሚሆንበት ምክንያት ምንድነው? እጅግ አስደንጋጭ ከሆኑ መርዶች መካከል አንዱ ኢቢኤስ ቴሌቪዥን በዚህ ፕሮግራም ብቻ 140 ሚሊዮን ብር ለአንድ ዓመት ወጪ እንዳደረገና ምንም አይነት ጥቅም እንዳላገኘበት ከተመልካች ዘንድ ወዳጅነትን እንጂ ምንም አይነት ፕሮግራሙ ላይ ያተረፍኩት ነገር የለም ሲል በስንቱ ፕሮግራም ሙሉ በሙሉ መቋረጡ ተሰምቷል። ይህ ደግሞ በኢቢኤስ ቴሌቪዥን ላይ ካሉ ሁኔታዎች አለፍ ብሎ የሚታይ እጅግ አሳዛኝና ልብ ሰባሪ ጉዳይ ነው። ኢቢኤስ ቴሌቪዥን ገንዘብ ስላጣ ነው ወይስ አሁን ባለው ሁኔታ እጅግ ውጥረት ውስጥ ስለገባ? በስንቱ ፕሮግራም መቋረጡን ተከትሎ ብዙዎቹ ቢደናገጡም ቀጥታ ደግሞ ወደ ቻናል ዋን መዞሩ ወይም አዲስ ወደ ፕሮግራም ወደሚዘጋጅባቸው ሁኔታዎች እንደዞረና ቻናል ዋን ወደሚለው ፕሮግራም ከዞረ በኋላ ሙሉ በሙሉ ውሉ ተቋርጦ አብሪኮ ከቻናል ዋን ጋር ውል ተፈራርሞ ወደዛ በስንቱ ፕሮግራሞችን እንዳዘዋወሩ ተሰምቷል። በዚህ መካከል አንድ ሚስጥር ደግሞ ተወርቷል። በዛ ቻናል ዋን ላይ የምትሰራ በኢቢኤስ ቤት ትናንት የነበረች ናፍቆትን ጨምሮ አንዳንድ ሰራተኞች ነበሩ ተብሎ ይነገራል። በዚህ መካከል ታዲያ በስንቱ ወደዛኛው እንዲሸጋገር ምክንያቶች እንደተፈጠሩ በዛ መካከል ደግሞ ትናንት ከኢቢኤስ ጋር በአንዳንድ ውጥረቶችና በአንዳንድ ሁኔታዎች ከኢቢኤስ ቤት የተሰናበቱ ሰራተኞች ጫና አድርገው ወደዚያ ቴሌቪዥን እንዲዘዋወር አድርገዋል የሚል መርመሪዎችና መረጃዎች መውጣታቸው እጅግ ብዙዎችን ያስገረመ ጉዳይ ሆኗል። ነፃነት ወርቅነህ ሲሰራ የነበረው የቤተሰብ ጨዋታ ራሱ ለናሁ ቴሌቪዥን ተሽጦ ነበር የሚሉ ወሬዎች ተሰምተዋል። በዚህ መካከል ታዲያ አንድ ሰው ከዛ ቤት ሲወጣ ይዞት የሚወጣው በጎ ነገር ብቻ ሳይሆን በዛ የቴሌቪዥን ማሰራጫ ጣቢያ እንደተገፋ፣ በሃይማኖት ምክንያት እንደተባረረና አንዳንድ ሁኔታዎች ገጥመውት እንደሄዱ ይናገራሉ። ይህንን ተከትሎ የሚወጡ መረጃዎች እጅግ አሳዛኝና ልብ ሰባሪ ሆኖ ይቀጥላሉ። በስንቱ ፕሮግራም ከዚህ በኋላ በኢቢኤስ ቴሌቪዥን አይቀጥልም። በቻናል ዋን ቀረጻው ተጠናቆ ቀጣይ ፕሮግራሞቹ እንደሚለቀቁ እየተጠበቀም ይገኛል። 2 ወር ሙሉ እረፍት ላይ እንደነበረ የሚነገርለት በስንቱ ድራማ ከዚህ በኋላ በኢቢኤስ ቤት ቀጣይ እርምጃ እንደማይኖረውና አብሪኮ ከዚህ በኋላ ቀጥታ ከቻናል ዋን ጋር ውል ተፈራርሞ ከኢቢኤስ ቤት መሰናበቱ ተሰምቷል። በዚህ መካከል ታዲያ የኢቢኤስ ዕጣ ፈንታና ቀጣይ ፕሮግራሞቹ ምን ሊሆኑ ይችላሉ? አንዳንድ ፕሮግራሞችን ለመሰረዝ የሚገደደው ኢቢኤስ ቴሌቪዥን ቀጥሎ ባለው ዓመትም ጀምሮ አሁን ከበዓል በኋላ እንደገና መዋቅሮችን አዘጋጅቶ ፕሮግራሞችን እየቀነሰ ለሰራተኞች የሚከፈለውንም ደሞዝ ለመቀነስ እንደሚገደድ መረጃዎች ወጥቷል። ኢቢኤስ ቴሌቪዥንን እንዴት ትመለከቱታላችሁ? አሁን እየመጡ ያሉ ፈተናዎች መብዛቱ በእናንተ ዘንድ እንዴት ይታያል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ኢቢኤስ አመራሮች እንደገና መዋቅር ፈጥሮ ለእያንዳንዱ እዛው ለሚሰራ ሰራተኛ የሚከፍሉት ደሞዝ እጅግ አንዳንዶቹ እንደውም ምንም ሳይገባቸው ዝም ብሎ ሙያ ሳይኖራቸው ገንዘብ እያገኙ ነው የሚሉ ክርክሮችም እየመጡ ይገኛሉ። ኢቢኤስ ቴሌቪዥን አስቸኳይ ስብሰባ አድርጎ አንዳንድ ፕሮግራሞችን እየሰረዘ እንደሆነ ታውቋል። ቀጥሎ የፕሮግራሙ ዕጣ ፈንታ ምን ሊሆን ይችላል? የማሰራጫ ፕሮግራሙስ እንዴት ይቀጥላል? ሀሳብ አስተያየታችሁን ኮሜንት ላይ አስፍሩ። በቀጣይ አዲስና ሰበር ትኩስ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።